ሰላም ሰላም ውድ የቢሼልፍ ዩቲዩብ ቻናል ቤተሰቦች፣ ዛሬ ለየት ባለ ቆንጆ የፍቅር ታሪክ ነው የመጣሁት። ጸሐፊዋ ህይወት ምሻው ናት። ቪዲዮን ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረጋችሁን እንዳትዘነጉ። መልካም ቆይታ። ህይወት በአዲሱ ቦይፍሬንዷ ደረሰ ቤት ናት። ግንኙነታቸው የወራት ግን በፍጥነት እየተጠበቀ ያለ ነው። ለወትሮ የአማካሪነት ስራውን በአመዛኙ ከቤቱ የሚሰራው ደረሰ ዛሬ ከጓደኞቹ ጋር ቁርስ ሊበላ በጠዋት ወጥቷል። ከጠዋቱ 5 ሰዓት ቢሆንም እስካሁን በፒጃማ ስትንጎማለል የቆየችው ህይወት የቤት ውስጥ ቢሮ ገብታ ልትሰልለው ወሰነች። ከደረሰ ጋር ፍቅር ከጀመረች አንስቶ እንዲህ ያለ ነገር አድርጋ አታውቅም። ከሳምንታት በፊት የላፕቶፕ ፓስወርዱን ኢሜል ቼክ ላድርግ ብላ ስትጠይቀው ያለማንገራገር ቢሰጣትም እንዲህ ያለ ነገር አልሞካከራትም። ታዲያ ዛሬ ለምን ልትሰልለው ወሰነች? ብዙ ምክንያት አላት። ገራገርና ሰው አማኝ፣ ለሳቀላት ሁሉ ሚስጥሯን ዘርጋፊ ብትሆንም ከደረሰ በፊት የነበሩ ፍቅረኞቿ በሙሉ በብዙ አቅጣጫ ጎድተዋታል። በብዙ ስለት ብዙ ቦታ ወጋግተዋታል። ሁሉም እምነታቸውን አጉድለው ማግጠውባታል። ልቧን በሐዘን እምሽክ አድርገውታል። በዚህ ሁሉ ስቃይ ውስጥ የተማረችው አንድ ነገር ቢኖር ከመከዳቱ በላይ የሚያመው ክህደቱ ሳይጠበቅ መከሰቱ ነው። ስለዚህ ዳግመኛ ሳትሰናዳ ላለመጎዳት፣ ጋሻ ሳይኖራት ጦር እንዳይሰበቅባት ለማይቀረው ክህደት መዘጋጀቷ ነው። ሳይቀድመኝ ልቅደመው አሰኝቶ ወደ ስለላ ከተታት። ገና ላፕቶፑን ከፍታ ፓስወርዱን ከማስገባቷ የትየለሌ ያልተነበቡ መልእክቶች በየአቅጣጫው ጢን 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 እያሉ ይገቡ ጀመር። ዋትስአፕ፣ ቴሌግራም፣ ፌስቡክ፣ ሜሴንጀር በሁሉም ይገቡ ጀመር። ይህ ሰውዬ ተፈላጊ ነውና አለች ለራሷ። ለመሆኑ ይህ ሁሉ መልእክት ከማን ነው? ስለምንስ ነው? ከአንድ ሰዓት በላይ ፈጅታ ሁሉንም መልእክቶች አነበበች። የሚረባም የሚያጠራጥርም ነገር አላገኘችም። ሰላምታ፣ ስራ፣ ጭራና ቀንድ የሌለው ወሬ። በመሰላቸት ላፕቶፑን ዘግታ ልትነሳ ስትል ግን እስካሁን ያላስተዋለችው የቆየ አንድ የዋትስአፕ መልእክት አይኗ ውስጥ ገባ። ከፈተችው። መክሊት ናት፣ የደረሰ ታላቅ እህት። የመክሊት መልእክት እንዲህ ይላል። እሺ ደርዬ፣ እንዴት ነው ታዲያ? ከሂዊ ጋር ነገሮች እንዴት እየሄዱ ነው? ይላል። የደረሰ መልስ አስደነገጣት። እህቴ፣ እንደዚህ አይነት ፍቅር ይዞኝ አያውቅም። ፎንቃ ገብቶልኛል ስልሽ ቸኮልክ ብላ እምቢ እንዳትለኝ ፍሪ እንጂ እሺ ትበለኝ እንጂ ሳላገባት አልቀርም። አንቺም ሚጡ ማክስት ለመሆን ተዘጋጁ እንግዲህ፣ ይላል መልሱ። ላፕቶፑን ሳዘጋ ከቢሮ ተስፈንጥራ ወጣችና መኝታ ቤት ገብታ ያልተነጠፈው አልጋ ላይ ዘፋለች። ከዚያ ባላወቀችው ምክንያት ስቅስቅ ብላ ማልቀስ ጀመረች። ክህደትን የጠበቀው የተጎዳ ልቦናዋ የቃል ኪዳን አዋጁ ስለምን አስደነገጠው? ስለምንስ ለምባ ዳረገው? እሷም አልገባትም። ያስለቀሳትን ምክንያት ፍለጋ ማልቀሷን ቀጠለች። እንባዋ የደረሰን እውነተኛና ልብ የሚያሞቅ የፍቅር ወጃ ከመስማት ወይም ከብዙ የመከራ ሙከራ በኋላ በወንዶች ተስፋ በቆረጠችበት ሰዓት የሚታመን ወንድ ከማግኘቷ የደስታ ስፍራ ይመንጭ፣ ወይም ለትዳር እፈልግሻለሁ ብሎ አዘናግቶ የጭቃ ጅራፉን መሽረጥ አድርጎ የሚያወጣ ከሌሎቹ የባሰ የሚጎዳኝ ወንድ ቢኖርስ ከሚል የፍርሃት ስፍራ ይምጣ መለየት አልቻለችም። የእምባይ ምንጭ የቱ ነው የሚለውን ወስና ሳታበቃ የቤቱ ዋና በር ሲከፈት ሰማች። ደረሰ ነው። ዱካውን እየሰማች ባመኑት መከዳት ክፉኛ ቢያሳምምም ገና ለገና እከዳለው፣ ገና ለገና እጎዳለው ብሎ ፍቅርን ከመግፋት አፍቅሮ ተፈቅሮ መገፋት ይሻላል ብላ አሰበች። ግን ደግሞ ወዲያውኑ በተቃራኒው ስሜት ታመሰች። እምነት ያመጣባትን ጣጣ አስባ ገና ያልጠገጉ ቁስሎቿን ያልደበዘዙ ጠባሳዎቿን አስልታ ተረበሸች። ወዲያው ደግሞ ይሄ እንደ ሸማኔ መወርወሪያ አንዴ እዚህ አንዴ እዚያ የሚሄድ ስሜቷ ደረሰ መቼም አላገኘውም ያልሽው ፍቅር እነሆ በረከት ሲልሽ ደርሶልሽ እንደሆነስ? ይሄኛው ባይከዳሽስ? እንዲያውም የስካሁን ቁስልሽን አካሚ ከግዚሩ የተቸረሽ ካሳሽ ቢሆንስ?
ያንን ያረጀ ያፈጀ የፈረንጅ ተረት አታውቂውም? ስለ እንቁራሪቶችና ስለ ልዑል ሚተርተውን እስካሁን የሳምሻቸው ወንዶች እንቁራሪት ደረሰ ግን በመልክሽ የተሰራው ልዑልሽ ቢሆንስ ብላ እንድታስብ ገፋፋት። ከዚያ ደረሰ መኝታ ክፍል ውስጥ ከመግባቱ በፊት አጠገቧ ደርሶ እንደ ሁል ጊዜው ግንባሯን በስሱ ከመሳሙ በፊት ቁርስሽን ምን በላሽ ብሎ ከመጠየቁ በፊት የመካድ ፍራቷን አሽቀንጥራ ጥላ በደስታ ተቀበለችው። ውድ የቢሼልፍ ትረካ ዩቲዩብ ቻናል ቤተሰቦች የዛሬው ትረካ ይህንን ይመስላል። ከወደዳችሁት ለጓደኞቻችሁ አጋሩልኝ። ላይክ እና ሰብስክራይብ ያላረጋችሁ ደግሞ በማድረግ እንድታበረታቱኝ እጠይቃለሁኝ። በሌላ ቪዲዮ እስክንገናኝ ድረስ በደህና ቆዩልኝ።